ናችሁ ሰላም ናችሁ ወይ ዛሬ ደግሞ ከኩሽናዬ ውስጥ ምንድነው መሰላችሁ እኔ ለምሳሌ ታውቃላችሁ የሶስት ልጆች እናት ነኝ እና አሁን ዛሬ ጠዋት ሁለት ማሽን ልብስ አጥቤያለሁ እንታጥቤን እያስተካከልኩ እያወጣጣሁ እየቀረጽኩላችሁ ነው እሱንም በቀጥታ ታላችሁ እና አንዳንድ ጊዜ በጣም ሲያጥረን ያው ምግብ ለመስራት በጣም ያስቸግራል አይደል በተለይ ደግሞ ጤነኛ ነው ለልጆቻችንም ለኛም ጤነኛ የሆነ ምግብ ለመስራት ማለት ነውና በጣም ባስቸኳይ ዛሬ መሰራውን የላዛኛ ሶስ ነው ማሳያችሁ ብዙ ምንም ነገር አላረግበትም ማደርገው ዘይት ስጋውን ጨምራለሁ እና ትንሽ የሳልሳ የቶማት የሚባለው ግማሹን የጨመርኩት ግማሹን ጨምራለሁ እና ስጋውን ከዚህ ጋር ከዘይት ጋር አቁላለዋለሁ እና በጣም ሲምፕል ነው ከምላችሁ በላይ እና ማቁላላት ምናምን ጣጣ የለውም አሁን ትንሽ አንድ 5 ደቂቃ የሚሆን ስጋው ታያችሁ ከዛ ከሽንኩርት የለው ምን የለው እየተቁላላ ነው ከዛ በኋላ እንደማረግ ተቀለው ቲማቲም የዶስ ቲማቲም እንደዚህ ድፍን ነው ቲማቲሙ ማለት ይቻላል እሱን ጨምርበታለሁ ለምን መሰላችሁ ጊዜ የለም እኔ እውነት ነው ምነግራችሁ አንዳንድ ጊዜ ወጥ ሳቱ ትንሽ ቀንሰ ያለዛ ይፈልጣልና ያቃጥለኛል አንዳንድ ጊዜ በጣም ጊዜ አለ ያው ምሰራው ቆንጆ ምግብ ደግሞ ረጅም ጊዜ የሚፈጅ ምግብ ለመስራት ይችላል ዛሬ ግን ጊዜ የለኝም እንዳልኳችሁ ቁምሳጥኔን አስተካከልኩ ልብስ ሁለት ማሽን ልብስ አጥበል አሁንም ሌላ ጅንስ ሱሪ ያጠበ ነው ከዛ በኋላ አሁን ከአንድ ሰዓት በኋላ ልጆቼን ይጃመጣሉ 12 ሰዓት ላይ ከኪንደርጋርተን ልጆቼን ከመዋል ህጻናት ልጆቼን አወጣለሁ ምሳ መስራት አለ ዛሬ አርብ ነው እኛ ጋር ፔንኬክ ነው የሚበሉት ልጆቼ ምሳ ሰዓት ላይ ያ ስለዚህ ሌላው ደግሞ ዛሬ ማታ ልጆቼ እንትን አላቸው ዋና ኮርስ አለ ትንሹ እሱን ይዤ መሄዳለሁ ከምሳ ከበላን በኋላ የቤት ስራ ይሰራሉ ትንሽ ያርፋሉ ከዛ በኋላ ከነሱ ጋር ዋና እንሄዳለን እና ለምን ሁሉንም ይዣቸው ሄዳለሁ አርባር ሁሌ ምክንያቱም አንዱ ትንሹ ኮርስ አለው ሴቷ ሁለቱ ደግሞ ዋናው ከኔ ማብሬ ዋናው አይነት እንችላለን ማለት ነው ስለዚህ እሱን መጠቀማለሁ ሌላው ነጭ ሽንኩርት የተፈጨ ነጭ ሽንኩርት ጨምርበታለሁ አሁን አንድ ሰዓት አለኝ ብያቻለሁ ሌላ ምንም ነገር አጨምራለሁ ይሄን አሁን ውሃ ጨምርና እዚህ ውስጥ ጨምራለሁ ከዛ ጨው ጨምራለሁ ዙረታችን ስንመለስ ምግብ አለኝ ማለት ነው ይሄን እንደዚህ ያደርጋለሁ አንድ ሰዓት አለኝ እሱ እስከሚንተከተክ ድረስ እስከዛ ድረስ እኔ ፋንኩክ ሊጥ የሰራር ትንሽ እናወራ ማለት ነው እና ብዙ ጊዜ ያው ራሳችንን በጣም እናጨናንቃለን ብዙ ምግብ ደግሞ ጊዜ ያው አሪፍ ምግብ ለልጆቻችን መስራት ምናምን አንዳንዴ ግን አልበቃ ሲል ጊዜ ከሌለ እንደዚህ አደርጋለሁ ማለት ነው እና ግን ማቁላላቱ ምንም ይቀርልኛል ማለት ነው ሲምፕል ነው እኔ በጣም ነው የምወደው በዛ ላይ ደግሞ የሁለት ነው ለቅራቸው ሊጣፍጣል ሞክሩት ለማንኛውም ማታደርጉ ከሆነ እንደዚህ ሞክሩት ከዛ ለሁን ሊጤን ሰራለሁ እዚህ ደግሞ የሚሆን 5 እንቁላል አንድ እንደዚህ ማንኪያ የሚሆን ስኳር ጨው መቅረት የለበትም እኔ በየሳምንቱ ስለምሰራው እንትን አለኝ ምንድነው ግምቱ የለኝም ምንድነው በመጠን አይደለም ማድረገው ወተት 700 ሚሊ የሚሆን ወተት ጨምርበታለሁ ይሄ መስታወት ቢሆን አሪፍ ነበር አይደል ውስጥ ያለው ምክንያት ማለት ነው እና ሌላችሁ የፈለኩት አንዳንድ ጊዜ ብዙ መጨናነቅ አያስፈልግም እና እኔ ድሮ በጣም ነበር መጨናነቅ በጣም በቃ አትክልት ቆርጬ ያንን አድርጌ ነበር በለውና ሰላጣው ራሱ በቃ ከታትፌ አንድ ላይ ቀላቅዬ ሳቀር ወይ አልበላም ይላል ወይ ያለው ይሉኛል ወይ ይሄንን አልበላም አጠይቁኝ አምሮዬ ነው በቡክ የሚለውና አሁን ምን እንደማረግ ተቀላችሁ ሰላጣ ሰራ ሰላጣውን አትክልቱን ቆራርጬ ለየብቻው እንደዚህ በሰርቪስ ነገር ላይ አድርጌ ጉርካውን ለብቻ ኮኮምበር ለብቻ ቲማቲሙን ለብቻ ሰላጣውን ለብቻ
ምንድነው ፓፕሪካ ይሄ ቀዩ ፔፐሮኒ ለብቻ አድርጌ ሰላድ ድሬሲንግ ለብቻው አድርጌ በማንከር ጠረጴዛ ላይ አደርጋለሁ። ድሬሲንግ አሁን ሲቷልጂ ድሬሲንግ አትወድም። ጉርካ ይሄ ኮኮሜ በጣም ነው የሚወዱት ከድሮ ጀምሮ ከልጅነታቸው ጀምሮ ነው ኮኮሜ ያስለመድኳቸው እና ትንሽ ዞር ላድርጋችሁ እስቲ እና ኮኮሜ በጣም ነው የሚወዱት ቀዩ ፓፕሪካ ፔፐሮኒ አለ ያ ከታተፈ ማል ጠረጴዛ ላይ ተቀምጧል ብሉ አለልም አልጨቃጨቅም እንዳልኳችሁ በየእድሜያቸው በተቀየረ ቁጥር አበላላቸው ተቀይሯል እውነቱን ነው የምነግራችሁና ልጆቻችሁ አትክልት ማይበሉ ከሆነ ወይም ደግሞ የምትሰሩላቸው ምግብ ዳዳ የሚሉ ከሆነ አትጨናነቁ ሌላው ደግሞ አትክልት በጣም የሚበሉ ከሆነ አትኩራሩ ምክንያቱም ልክ 4 5 6 ዓመት ሲሆናቸው ዳይሏቸዋል ልጄ በጣም ነበር ወንዱ ትንሹ አሁን 5 ዓመት ነው ማይበላው ነገር አልነበረ ማይበላው የሰጠሁት ነገር በሙሉ ነበር በተለይ አትክልት ምናምን ያየኝ ሰው ሁሉ መጥቶ ዋው ታድለሽ ሲሉኝ እኔ በኩራት ልጄ አትክልት ይበላል ልጄ ማይበላው ነገር የለም ነበር ምለው አሁንስ ድሮ በጣም የሚወደው ነገር ማለት ይሄ ብሮኮሊ ምናምን እንደዚህ ብሉ ተቀቅሎ በጨው ልክ ነው እንደምበላው እንደሱ ነው የሚበላው አሁን ልክ ብሮኮሊ ይለኛል ምን ጥቅል ጎመን ከኔ ጋር ጥቅል ጎመን ይበላል ነበር አሁን ጥቅል ጎመን ሲል ካሮት ሲል እና በቃ ለራሴ ግራስኪ ገባኝ ድረስ ማለት ነው እና ሌላቸው የፈለኩት አትጨናነቁ ልጆቻችሁ ምግብ አልበላም ሲሉ ወይ ደግሞ ጸባያቸው ሲቀየር ወይም ደግሞ በጣም ሲበሉላችሁ አትኩራሩና ሌሎች እናቶችን አታስቀኑ የኔ ልጅ እንዲበላል የኔ ልጅ እኮ ይሄን ይችላል የኔ ልጅ እኮ አትበሉ በእግዚአብሔር አትበሉ በጣም የሚያስጠላ ነገር ልንገራችሁ በጣም የሚያስጠላ ነገር ማሚና ማሚዎች ብዙ ጊዜ የሚያገጫጨው ደግሞ እንድትደባበሩ የሚያረጋቸው ደግሞ ሰው ከእናንተ ጋር ቁጭ ብሎ ማውራት እንዳይፈልግ የምትሆኑት ልጆቻችሁ በሚችሉትና በማይችሉት ነገር አትኩራሩ በተለይ እናንተ አስተምራቻችሁ አሳይታቻችሁ ያለውን ለምሳሌ ልጆቻችሁ ቶሎ በ8 ወር በ7 ወር በአንድ አመት ከዛ በታች ከተራመዱ ወይ ወሬ ካወሩ ወይ ማማ ፓፓ ካሉ አትበሉ ለሌላ ናት ሄዳችሁ የኔ ልጅ እኮ ማማ ማለት ይችላል የኔ ልጅ እኮ መራመድ ይችላል የኔ ልጅ አማውን በአንድ ጊዜ ያስራል አትበሉ አንደኛ የሁሉም ልጆች ሰዓት ይለያያል አንዳንድ ልጆች ቶሎ የሆነ ነገር ይችላሉ አንዳንድ ልጆች የሚገርማችሁ ግን አንድ ነገር ልንገራችሁ እነዛ እናቶች እናንተ ባይነግሯችሁ የነሱ ልጆች የሆነ የሚችሉት ነገር አለና የእናንተ ልጆች ማይችሉት ይሄ ውሸት አይደለም እውነት ነው እኔ 3 ልጅ አለኝ ልንገራችሁ ሶስቱም ልጆች የተለያዩ ናቸው ሶስቱም ልጆች የሚወልዱ የተለያየ ነገር ነው አንድ ቤት ውስጥ ያደጉ ማለት ነው ስለዚህ ማስመሳሰል አይቻልም የኔ ልጅ እንደዚህ ይችላል ያንቺ ልጅ ለምን አይችልም የኔ ልጅ እኮ በእግሩ መሄድ ከጀመረ እንደዚህ ነው አትበሉ ደስ አይልም አንደኛ በጣም ያስከፋል ሁለተኛ የቲሸርቴ ነገር ተውት ተይተለሽ ቅድድድ ብሎ ለዛ ነው ውስጥ ከተዋል ሁለተኛ ያናደዳል ያስጠላል በቃ ልጅ ለምንድን ነው የምታመሳስሉት ማመሳሰል አያስፈልግም እኔም 3 ልጆች አሉኝ ቤተሰብ ሶስቱም የተለያዩ ናቸው ትልቁ በጣም ስዊት ነው በጣም በቃ እንዴት ይልንገራችሁ ፍቅር ነው ሰው የደበረው ሰው አይቶ ያውቃል በደንብ ምን ለምን እንደደበረው ሰው በቃ የከፋውን ሰው ሁሉ ያውቃል ማለኛዋ ቀዝቃዛ ናት ሰው ሲያናግራቱ አትወድም ከኋላ በጥብቃ ከስር የምትደበቀው ምናምን መደበቅ ስላችሁ በቃ እንትን ነች በጣም ኩል ነች እና ሰው ስትጸጉርሽ ሲያምር ወይ ደግሞ የሆነ ወር ስላቱ አትወድም ዝም በሉ ባያቸው ትለኛለች በቃ አትወድም በጣም ሰልፍ ኮንፊደንስ አላት ልበላችሁ ማንነቷን የምታውቅ ራሷን የምታውቅ ሰው ነች እና በቃ ትንሽ አሁን ደግሞ ጸባዩ የተቀየረ ነው ሌላው ልነግራችሁ ፈልገው በጣም እየተቀየረች ነው ለራሴ ግራስ ይገባኝ ድረስ ትንሹ ደግሞ እሳት ነው በቃ ምን ቢል እንቀራሽ ወሬኛ ስለተጠየቀው ነው የተጠየቀው ነገር ነው የሚያወራው መቀባጠር ይወዳል መጠየቅ ይወዳል ለምን መነጽር አረግሽ ለምን ነው እንደዚህ የምትመስዩ ለምን ነው እንደዚህ ለምን ጠቆርሽ ለምን በእውነት ነው ይሄደ ለምን ነጣሽ ለምን ጠቆርሽ ለምን ነው ስታወሪ እንደዚህ የምትዩ እንደዚህ አይነት ልጅ ነው ኢንተርቪው በየነበት ሁሉ መንገድ ሁሉ የማያውቀው ሰው የለም ሃይ ያለ ነው የሚያልፈው ሰው ነው የማያውቅ ሰው የለም በቃ ፈንድሻ ነው የኔ ፍቅር እና ሁሉ ጊዜ ይላሉ ኢነርጂ ይኖራል ለኔ ምክንያቱም በጣም አክቲቭ ስለሆነ አክቲቭ ነው ቁጭ ማለት አይችልም አይወድም ማውራት መነካካት መቀመጥ በቃ በጣም ፍቅር ይሆናልሽ ነው እና ብትተዋወቁት ብታዩት ነፍሳችሁ ነው የሚወጣውና
እህቴ ሁሉንም ልጆች ትወዳቸዋለች ግን ለሱ የሆነ ልዩ ፍቅር አላት ምክንያቱም የሆነ ልዩ ነው ልጁ ልዩ ነው ኢነርጂ አለው ደስ የሚል ኢነርጂ ከናንተ ጋር ቁጭ ሲሉ ሃይ ለነግራችሁ ፈለኩት የተለያዩ ናቸው ሶስቱም ልጆች እኔ ያሳደግኳቸው አንድ አይነት ምግብ እየበሉ አንድ አይነት ቤት ውስጥ እየኖሩ ሶስቱም ልጆች የተለያዩ ናቸው ስለዚህ እናንተም ልጆች ከልጆች ጋር ታስተያዩ የሰው ልጅ አትበሉ የኔ ልጅ እኮ እንደዚህ መሮጥ ከጀመረ ለምን አንቺ ልጅ ማያወራ በእናታችሁ እንዱ በእውነት በጣም አትበሉ ለምን አንቺ ልጅ ማይሄዱ እኔ እኮ ገና ከ6 ወር ሳይሆነው ነው ማማ ያለው እኔ እኮ ደስ ይላል አሪፍ ነው ግን አትበይ የሰው ልጅ ሄደሽ የሰው እናት አልፋ ቤቷ የተቀመጠችው ልጅ ለምን ልጅ ማይሄዱ ለምን ልጅ ማያወራው አትበሉ ልጆች አንዳንድ ጊዜ 5 ወር ድረስ እንደማያወሩ ታውቃለህ 5 አመት ማለት ነው 5 አመት እኔ አውቃለሁ በ5 አመቱ ያወራች ልጅ አንዳንድ ልጆች ቶሎ ፓምፐርስ መልቀቅ አይችሉም ምንም ችግር የለውም እኔ የ2 አመት ልጆቼ መዋለ ህጻናት ሳስገባ አንዳንድ ልጆች በ2 አመታቸው ፓምፐርስ ዲያፐር ማያደርጓሉ በጣም በቶሎ ዲያፐር ግን ኖርማሉ ከ2 አመት በላይ ነው አይደል አንዳንዶቹ ግን 2 አመት በታች 3 አመት 4 አመት እኔ እዚህ ጎረቤቴ ሴቷ ልጅ ቤት ጓደኛ ነው እስከ 5 አመት ድረስ ዲያፐር ሌሊት ያደርግ ነበር ምንም አትጨናነቁ ሁሉም ሰው የራሱ የሆነ ጊዜ አለው ትንሽ ናቸው አይደል የነሱ የራሳቸው ጊዜ አለ የሆነ ጊዜ ላይ ሁሉን ነገር ይተዋሉ የሆነ ጊዜ ላይ ሁሉን ነገር ይጀምራሉ የሆነ ጊዜ ላይ በቃ ኖርማል ነው ኖርማል አይደለም ወንዱ ልጅ ትልቁ ኳስ ተጫዋች ነው በጣም በቃ ነብሱ ነው ኳስ ነብሱ በቃ እንዴት ቢልናቸው ከ4 አመት 5 አመት አካባቢ ነው አይደል ኳስ መጫወት የጀመረው ትንሹ ማይገባበት ቦታ የለም ዳንስ አስገባ ነው ወደ 2 ወደ 3 የተለያየ ዳንስ 2 3 ሄዱ ነው አልፈልግም ኳስ ገባ 2 3 ሄዱ አልፈልግም ምንድነው አሁን በጣም የሚወደው ነገር ቴኳንዶ እና ዋና እሱ ነው በጣም በተከታታይ ነው የሚሄደው መቅረትም አይፈልግም ሁለቱን ነገር ያደርጋል ስለዚህ ሁሉም ልጆች የተለያዩ ናቸው አንደኛው ልጅ ስፖርት በጣም የሚወድ ከሆነ አንደኛው ልጅ ደግሞ ቤት ውስጥ ቁጭ ብሎ ማንበብ የሚወድ ከሆነ አንደኛው ልጅ ምንም አይወድ ከሆነ አይውደድ የራሱ ጊዜ አለው በራሱ ጊዜ የሆነ ነገር ይሆናል ገባችሁ አይደል ስለዚህ እናንተም ወላጆች አትጨናነቁ ከዛም ደግሞ ልጆቻችሁ አሪፍ ነገር የሚችሉ ቶሎ የሆነ ነገር የሚያደርጉት ነው እና ይሄዳችሁ የሰው ልጅ ኮሜንት አታድርጉ ማንንም አልጠየቃችሁ እኔ አይን አለኝ አይደል ያንቺ ልጅ በ2 አንድ አመት ሳይሆነው እንደተራመደ እያየሁት ነው ስለዚህ ለኔ መንገር የለምሽም ለምንድን ነው ልጅሽ የማይሄዱ የኔ ልጅ እኮ ይላል አይ ይሄን ነገር ግን ብታስመረምሪ ማለት አያስፈልግም እናቴው ታውቃለች ልጇ እኮ ከሌሎች ልጆች ጋር ስታስተያየው ወይም ደግሞ መጫወቻ ቦታ የሆነ ቦታ ስታየው የሷ ልጅ የተለየ እንደሆነ ታያለች እኔ ልንገራችሁ ልጆቼ እንጃቸው ሶታ አሉ ከሌላ ልጆች ከጓደኞቻቸው ጋር ምን አይነት ልጆች እንደሆኑ ግን እንደዛው እንዳሉ ወዳቸዋለሁ እንደዛው እንዳሉ የኔ ልጆች ናቸው ነፍሶቼ ህይወቶቼ ናቸው ቤቶቼ ስለዚህ የሌላ ልጅም ደግሞ ሄጄ የኔ ልጅ ጎበስ ያው በጣም ደም ያፈላ ነገር ደግሞ በተለይ ትምህርት ቤት ሊገቡ 5 አመት ምናምን ሲያልፋቸው ወደ 6 አመት ሲሆናቸው ስሙን እኮ መጻፍ ይችላል ስሙን እኮ መጻፍ ትችላለች ወይ ሶማ በቃ የተባለችው ነገር ነው ቃል የሆነ ነገር ስናገር ወዲያው ነው መልሳ መስጠው ምናምን ድክም ምን ነበር ያለኝ እውነቱ ልንገራችሁ ድክም አሁን ደግሞ ትንሹ ልጅ ያው 5 አመት ሆኖ ብያቻለሁ የሚቀጥለው አመት 6 ይሆናል ይጀምራል እሱ ጣጣ ነው ማለት ነው እውነቱ ልንገራችሁ ልጅ መጻፍ ስሙን መጻፍ በተለይ ትልቅ ወንድምና እህት ካላቸው መጻፍ ምናምን በጣም ቶሎ ነው የሚማሩት ሁሉም አይደለም እሱ ግን አሁን ሳሙኤል ስሙን መጻፍ ከጀመረ ልጅ ትንሿ ልጅ ሴቷ ትምህርት ቤት መግባት ከጀመረች ወይ ደግሞ እሷ መጻፍ ከጀመረች ጀምሮ ይጽፋልና አንዳንድ ጊዜ በቃ ዛው ኪንደርጋርተን ምናምን ሳደርሳቸው ሲጻፍ ሰማን ምናምን ልጆቻቸውን ያስገድዳሉና አይ ስሙን መጻፍ ይችላል ኦኬ አለኝ ሳሙኤል ከመጽሐፉን ከጻፈ አንድ አመት አልፎታል በጉራ ነው አይደል የእውነት አይደል እንዴ ያውሩ በቃ ኦኬ ልጅ ይችላል አሪፍ ነው ጎበዝ አስተምረሽ ነው አይ ራሱ ኦኬ የኔ ልጅ ይችላል ለላችሁ ፈለኩት በቃ ልጆቻችሁን አስተያዩ ኦኬ አሁን ወደ ሌላ ጣቢያ ሄደን ለማንኛውም ቲማ አሁን ይወላችሁ ይሄ እየተንተከተከ ነው አዋ አቃጠላችሁኝ እየተንተከተከ ነው ይሄ ይበስላል ሊጡን ጨምራለሁ አሁን ድጋሚ ላዙራችሁ
እንቁላሌ እና ወተቱ አሁን ሙቀት ነው ትንሽ ሙቀት ይመስላል ውጪው በጣም ነው የሚበርደው ሙቀት ይመስላል ከዛ ሁለት በዚህ የሚሆን ዱቄት ጨምራለሁ እንዳልኳችሁ ነው ብዙ ጊዜ ስለምሰራው በመጠን አልሰራውም በግምት ነው ማለት ነው ወደ ጀመርንበት ድረስ እንመለስና ያው እንዳልኳችሁ አሁን ሁለት ነገር ሰራው ምሳ ራትን ሰራው ማለት ነው ላይ ላዛኛውን ሊጡን ማለት ነው አድርጌ ብንመለስ አንድ 40 ደቂቃ ምናምን ሲቀረ ስንመለስ ቤት ውስጥ ምግቡ ትኩስ ምንም እናንተ እስክትተጣጣው ልጆቻችሁ ምናምን እስክታለባብሱ ፒጃማ ምናምን ጠረጴዛ እስክታስካክሉ ምግቡ ያልቃል ገባችሁ ጭንቀት ያስፈልገው አንዳንድ ጊዜ በቃ ጭንቀት ምናምን አያስፈልግም ከብታችሁ ሽንኩርት መክተፍ ማቅላላት ምናምን አጣጣጣ ያስፈልገው ዝም ብሎ ልጆቹ የሚበሉት ነገር እናውቃለን ብዙ ጊዜ የሚበሉት ተመሳሳይ ነገር ነው ጃኬት እንዴ ከላይ ደረኩበት አየሩ አያስተማምንም እውነት ለመናገር አሁን ልጆችን ላመጣል ሄድ ነው ትንሽ አንድ ጃኬት እንዴ ከላይ ደረኩበት አየሩ አያስተማምንም ከውጪ ሲታይ በጣም ይሞቅ ይመስላል እና ከሞቀ በጣም የማውለቅ ይችላል ስለዚህ ይሄንንና አንድ ስኒከር ጫማ አደረኩኝ አሁን ወጥቼ ልጆቼን ላምጣ የዛሬው ቪዲዮ ትንሽ ወዳችሁታል ወይም ደግሞ ትንሽ የሆነ ነገር አውርቻችኋለሁ ተስፋ አደርጋለሁ በተረፈ በሚቀጥለው ቪዲዮ እስክንገናኝ ሰላም ቻው